ገሪ ማለት እሱን ሰው አትርፋችሁኛል። በጣም ነው የማመሰግነው። ታሪክ ብዙ ሌላ ቀን አጫውታለሁ። አሁን ግን የኋላ ኋላ ካላስወጣ እንዴት ሰፈር ታየች ብለው ነው። ስለዚህ ሰፈር ውስጥ ይፈለጉሽ። ወይኔ ተሰምሰው ሄዱት። ሲጀመር በግጥም ነበረ ማንተንም ገጥሞ ነው እነሱ ትዝ የሚለው መቅጠን የሪሳ ሳጥን እንደመቅጠን ቀላል ነገር መስለው ነው እንዴ? ይኸውልህ ወንድነት ይጠይቃል። ምንም አይፈጠርም። ይሄንን ነው ትትና ስቃይ እንደቀጠለ ነው። ቤተሰቦቻችን እንግዲህ በብዙ ጊዜ ረጅም ወራት እንግዲህ በአንድ እስር ቤት ውስጥ በጨለማ ቤት ውስጥ ማለት ይቻላል እንግዲህ ስትሰቃይ የነበረችው አንዲት ብላቴና ትትና ዛሬ በእግዚአብሔር ቸርነት እንግዲህ በመድብል ጀግንነት ምክንያት ከዝና ከዘላለም የመቃብር ስርዓት ውስጥ ወታለች፣ አመልጣለች ማለት ነው። እንግዲህ ያም የተዘጋጀችበት ለባለ ሀብቱ ወይም ደግሞ ገንዘብ ላለው ልትሰዋ ያለችው ብላቴናዋ ትትና ዛሬ በአስገራሚ ሁኔታ አመልጣ ከሞት ጋር ግብግብ ገጥማለች ማለት ነው። አሁንም ግን ከኋላ በመከታተል ዝና ያለችበትን ወይም ደግሞ የገባችበትን የተሸሸገችበትን ቦታ ስላየ እስካለችበት ድረስ ተከታትሎ እያፈላለጋት ይገኛል። በሚገርም ሁኔታ በማይታሰብ መልኩ እንግዲህ የአዲያኗትም ልጆች በጭንቀትና በሀሳብ ውስጥ ነው ያሉት። እነሱም እንግዲህ እሷን አሳልፈው ላለመስጠት የሚችሉትን ሁሉ እያደረጉ ነው። በተለይ አብርሽ ወይም ከመንገድ አግኝቶ ይዟት የሄደው ልጅ በጣም ብዙ መስዋዕቶችን እየከፈለ ይገኛል። ጓደኞቹን ቤት ውስጥ ያሉትን ልጆች አንዳችሁም አንድ ነገር አመልጧችሁ ይሄን ነገር ተንፈስ ካላችሁ ከኔ ጋር የመጨረሻችሁ ነው። ይቺ ልጅ በዚችን ልጅ በዚህ ጋር እንዳለች ምንም አይነት ነገር ቢፈጠር እንዳትናገሩ እያለ እንግዲህ ከአንድም 2-3 ማስጠንቀቂያ እየሰጠ እንግዲህ እነሱም በጭንቀት ውስጥ ነው ያሉት። በማያውቁት ሁኔታ በአጋጣሚ በመጣች ባንዲት ሴት ልጅ ቤታቸው ተበጥብጦ እነሱም እንግዲህ ሰላማቸው ታውኮ ይገኛል። የመጡትም እንግዲህ እነዚህና ግብረ አበሮቹ የህግ ሰዎች ነን በማለት እንግዲህ የህግ የሚመስል ነገር ግን በገንዘብ የተሰራ ማስታወቂያ አሳይቷቸዋል። መታወቂያውንም ሲያው እንግዲህ በእርግጥ ወዲያው አላመኗቸውም ማለት አላመኑም። ግን ለዛውም ደግሞ የህግ ሰዎችም ቢሆንም እንኳ አይ የህግ ሰዎች ናቸው ብለው እሷን አሳልፈው ለመስጠት አልወሰኑም። በጭራሽ ጓዳ ይዘው ሂደው ደብቀዋት ነበረ። በኋላም ደግሞ እንግዲህ አቶ ዝና ያበበ ደንበሳ ልጅ ወይም ካሌብ ደውሎለት ስለነበረ ወጣ በሉና ድጋሜ ግቡ፣ ምክንያቱም ልጅቷ ሌላ ስርፋ ነው ያለችው፣ እየሰማችሁ አስመስላችሁ ውጡና ድጋሜ በሩን ሰብራችሁ ግቡ በማለት ኢንፎ ሰጥቶት ነበርና ከዛም በኋላ እንግዲህ ካሌብና ዝናና ግብረ አበሮቹ ከቤት ወጥተው ቀጥታ ወደ ውጭ ነበረ ሄዱ ብለው እንግዲህ ትትናም ከተደበቀችበት ወጣ። እነሱም ደግሞ ምንድነው እቺ ልጅ እንደዚህ መከራችን የምንበላው ብለው ሁሉም ከያሉበት ተሰባስበው እያወሩ ባለበት ሰዓት ላይ ድጋሜ እነዝና ወደ ቤት መጥተዋል ማለት ነው። በዛን አጋጣሚ እንግዲህ በሩን ልክ አብርሽ በሩን ክፍት ሲያደርግ ከውጭ ሰው አለ ብሎ ገምቶ ስለነበረ ሲከፍት እንግዲህ እነዝናና ግብረ አበሮቹ ናቸው። በጣም ነው የደነገጠው። እንግዲህ በሚችለውን ያክል በሩ ጋር ግብግብ ተያይዞ ነበረ። በሩ ጋርም ግብግብ ከተያይዞ እንግዲህ ጓደኛውን ወይም አብሮት ያለው መሳይን ናግዘኝ እንጂ እንዴ ዝም ትላለህ እያለው ነበረ። እንግዲህ የግሌም ወይም የቤት ሰራተኛቸው እሷም እንግዲህ ኦ ብላ እየደነግጣ እንግዲህ ያችኑ ከጇ ላይ ማትለያትን የወጥ ማማሰያ ይዛ ያገር ያለህ እያለች ነበር። ትትና ደግሞ ወዴት እንደምትገባ ምድር ተሰንጥቃ ብትወጣ ሰማይ ወደ ላይ ብታንሳፈፋት በዛን ሰዓት በጣም ደስታዋ ነው። ምክንያቱም እነዚህና ተውጭ ሲመጡ ሰምታለች። እዚህ ቦታ ላይ እሷም ለመስዋዕትነት ልትቀርብ ለባለ ሀብቱ ትንሽ ደቂቃዎች ናቸው የቀሩት። እነዛን ደቂቃዎች ከቀሩ በኋላ ነው ከዛ ቤት ያመለጠችው። በእግዚአብሔር ቸርነት አሁንም አምላኬ ሆይ ከዛ ቤት ያወጣኸኝ አሁንም እባክህ ድረስልኝ፣ መላውን ፍጠርልኝ እያለች በሐሳብ በጭንቀት በለቅሶ ፈጣሪዋን እየተማጸነች ትገኛለች። በዚህ መካከል እነሱ ግብግብ በያዙበት አጋጣሚ እነትና ከውስጡ ነው እንግዲህ አብርሽና መሳይ ጓደኛው በሩን በጣም በኃይለኛው ይዞት ነበር። ዝናና ደግሞ ጓደኛው ከውጭ ነው በሩን በኃይለኛው እየገፉት ነበረ። በመጨረሻም አቅማቸውን መቆጣጠር አልቻሉም። መሳይና አብርሽ በሩን ገፈተሯቸው ማለት ነው። በእንግዲህ እነዚህና ያው እንደምታውቋቸው በጣም ከባድ አቅም ስላላቸው ገፍተዋቸዋል። በዛ መካከል እነሱ ግብግብ በተያያዙበት አጋጣሚ ትትና እንግዲህ በጓዳ በኩል ወጣ ዘላ ወጣለች። የሚገርመው እንግዲህ
በጓዳ ዘላ በዛ ሰው ለምትወጣ ትትና በነገራችን ላይ በጣም ጎበዝ ጠንካራና አስተዋይ ሴት ነች። እንዴት ሴት አይደለችም። በቃ ከወንድ ከማይረባ ወንድ ትመረጣለች። በጣም ጎበዝ ልጅ ነች። ጠንካራ ነች። ነገሮችን እንዴት ማድረግ እንዳለባት ጥንቅቅ አድርጋ ታውቃለች። በመሆኑም እንግዲህ በሚገርም ሁኔታ በግቢ በጀርባ በኩል በመዝለል ራሷን ለማውጣት ያላትን ሁሉ አማራጭ ተጠቅማ ወደ ውጭ ያለች ማለት ነው ቤተሰቦቻችን። በዛም እንግዲህ እነዚህና ድጋሚ መጥተዋል። አሁንም የት ናት ልጅቷ የደበቃችሁባት? አለበለዛ ሁላችሁንም እገላችኋለሁ እያለ ዝና እንግዲህ የሚችለውን ያንኑ የተለመደ ዛቻውንና ማስፈራሪያውን ቀጥሏል። በዚህ አጋጣሚ እነሱ አንዲትም ቃልም ሆነ ምንም አይነት ነገር ትንፈስ አይሉም። እንደዚህ ሆኖ እያለ እንግዲህ እሷ ወደ ውጭ ስለወጣች ቤቱን እቺ ልጅ መርፌ አይደለችም፣ ዳብሳችሁትን ሄዳችሁት ድጋሚን ከፈለጋችሁ ይኸው ግቡ ነው የሚሏቸው። ምክንያቱም ነገሩን ላለማስነቃት። ትትና ግን በሶፋ ውስጥ ልትገባ በጣውላ ውስጥ ልትል ስትጨነቅ ነበረ። በመጨረሻም በጓሮ ዘላለች። በእርግጠኝነት ዝና አያገኛትም። ገብቷችኋል? በዚህ አጋጣሚ እንግዲህ ሁላችሁም ደስታ ነው ሊሰማን የሚችለው። ምንም ይሆን ፈጣሪ እግዚአብሔር ከረዳን ምንም ማንወጣው ዳገት ማንወርደው ቁልቁለት የለምና ትትናም እንግዲህ ያንን ነገር ነው ለማድረግ የተገደደችው እና ቤተሰቦቻችን ይሄን ይመስላል። ዝና አሁንም ድጋሚ እንግዲህ ካሌብ ሞሴሳ ይሄን ነገር ማታደርግ ከሆነ እኔ እናንተ ፊት ለፊት አንተያይም ብሎ ዝቶበታል። ዝናም ደግሞ ባካታ አስፈራራኝ እኔ የምሰራው ለእንጀራ ብዬ እንጂ ላንተ ማስፈራራቸው ብዬ አይደለም እያለው ነበር። ካሌብም ደግሞ ከኔ ጋር ሰፋጣው ቢቀርህ ይሻላል፣ ይልቁንስ ወንድነትህን ትትናን ይዘህ አሳየኝ እያለው ነበር። ያም እንግዲህ ሰውዬ ኮማ ውስጥ ገብቷል። ይሄ ትትና አሁን በዚህ ሰዓት ውስጥ ካልደረሰች የመጨረሻ እስከ ወዳኛው ያሸልባል። ምን ይሻል ይሆን? በቀጣይ ክፍል እንገናኝ። ሰላም ቆዩ።